አዲስ ድርጅት የሚያውቀውም ስለሌለ የገንዘብ ምንጭ አይኖረንም የዛሬ 25 ዓመት ወደ ኋላ ስንል ቤት ለቤት እየጠራን ነው ሰዎችን ያደራጀ ነው የመገባ ፕሮግራም ራሱ እኔ በማዶት ነው የማቀው ያ የጨለመብኝ ሰዓት ከማዶት ጋር የተገናኘሁበት ጊዜ በጣም እኔ ለኔ በጣም ነው መሰረት የህይወት የመሰረት ብዬ ነው የምጠራው የራስን ስራ በመፍጠር ተማሪዎችን በማስተማር ብቻ የተገደበ አይደለም ቮለንተሮች አሏቸው እነዚህ ህፃናት መዝግበው የሚያመጡ የሚከታተሉ ማዶት ያው እንግዲህ እንደምታዩት 25ኛ ዓመታችንን በማክበራችን የዛሬ 25 ዓመት አካባቢ ነው የተመሰረተው እንግዲህ እንዴት ተመሰረተ ለሚለው በዛን ጊዜ እኔ የመንግስት ሰራተኛ ነበርኩ 25 ዓመት በፊት ሳየው የኢትዮ ኤርትራ ጦርነት ወቅት ነበርና እኔ የምሰራው ደግሞ እርዳታ በማስተባበር ላይ ስለነበረ ብዙም ስራ አልነበረም እርዳታ ተቀዛቅዞ ስለነበረ ማለት ነው ስለዚህ ጊዜን ያለችኝን አጭር ጊዜ ፍሬያማ ስራ ብሰራበት ይሻላል ብዬ እንዲህ አይነት ስራ የሚሰሩትን በተለይ የኔ እህት የሆነች ወይዘሮ ነጻነት መንግስቱ ምትባል አለችና ብሰራስ ብዬ አማከርኳት ያው ህጋዊ ሂደቱን ጨረስንና የመንግስት ስራዬን ትቼ ወደዚህ ገባሁ ማለት ነው አገር በቀል ግብረሰናይ ድርጅት ወደ ማቋቋሙ ገባሁ ማለት ነው ያንንም እንግዲህ ቦርድም ጠቅላላ ጉባኤ አባላትም ትልቅ ገዛ አድርገውልኛል ከአዲስ አበባ አስተዳደር በዛን ጊዜ ከፍተኛ 7 ቀበሌ 20 ይባል ነበርና በዛ አካባቢ ስራችንን ጀመርን ማለት ነው ማዶት መጀመሪያ እንግዲህ እኛ ስንመጣ የዛሬ 25 ዓመት ወደ ኋላ ስንል ቤት ለቤት እየጠራን ነው ሰዎችን ያደራጀ ነው ማለት ያንኳኳን መንገድ ላይ ማዶት የሚባል ድርጅት አለ እናንተ ሊያግዝ መጥቷል ይያልን ቤት ለቤት የጠራናቸው ማህበረሰብ አደራጅተን በቁጠባና በብድር ማለት ነው ከዛ በየማህበሩ ማለት ለምሳሌ አንድ ጊዜ ሰለጠኑትን አንድ ስም እንዲያወጡ ከክፍለ ከተማ ማህበራት ጋር በመደራጀት ስም እንዲይዙ የራሳቸውን ማህተም የራሳቸውን ቲተር አድርገው ማህበር እንዲሆኑ መጀመሪያ እነሱን አቋቋመ ከዛ በኋላ ደግሞ ልጆቻቸው እንዲማሩ አደረግን ህፃናቶች እየተማሩ አስተማሪዎች ተቀጠረ እና እዛ ህፃናቶች እየተማሩ ያለ ነው እንግዲህ ህፃናቶች ትምህርት ሲማሩ በጣም ህፃናቶች ናቸው መንግስት ትምህርት ቤት ያልገቡ የግል ከፍለው መግማር የማይችሉ ህፃናቶች ተማሪዎች ስለነበሩ ማዶት በነፃ እየተማሩ እንዲሄዱ ነበር ግን አስተማሪዎቻቸው ሲነግሩን ይወድቃሉ ምግብ በልተው አይመጡ የሚባል ነገር ተፈጠረና ከዛ እንግዲህ ከደሞዝ ነበር መጀመሪያ አምባሻ እየተጋገረላቸው ከዛ ለምን ምግብ አይሰጥም ተብሎ እናቶች የተደራጁ ነበሩ እነሱ እንዲመግቧቸው ተደርጎ እንዲማሩ ተደረገ ከኛ ጋር ደግሞ ሲሄዱ ወደ መንግስት ትምህርት ቤት ነው የሚሄዱት አሁን መንግስት ትምህርት ቤት አሁን ከኛ ጋር አልፎ ሄዱ 3-4 ዶክተሮች አሉ ኢንጂነሮች አሉ እና የተሻለ ቦታ ደርሰዋል ከታች የነበሩ ዛሬም አሉ ልጆቹ መተዋልና ብቻ ማዶት ያልተዘመረለት ልበል ያልተዘመረለት ድርጅት ነው የምለው እኔ በተለይ እናታችን በጣም ያልተዘመረላት ብዙ ሚዲያ አትፈልግም ብዙ እዩኝ አትልም እንጂ በጣም ብዙ እናቶች ራሳቸውን ለውጠው በጣም ብዙ እናቶች በጣም ብዙ ማዶት ለመጀመሪያ ጊዜ የማዶት ስራ አስኪያጅ እና መስራች የሆኑት ወይዘሮ ገነት ሲመጡ ለመጀመሪያ ጊዜ ያገኙት እኔ ነው የኛ ቤትና ቀበሌው ፍለፊት ነውና እዛ ጋር ቆሜ እኔን ነው የጠየቁኝ ቀበሌ የትኛው ነው አለ ይሄ ነው ቀበሌው አልኩ ያስተዳደሩ ቢሮ ድረስ አሳየዋቸው እዛ ጋር ከዛ በኋላ በደንብ ፕሮጀክት እስከ ዛሬ 25 ዓመት ድረስ አብረን በደንብ እንተዋወቃለን በደንብ ነው የምንግባባው ከማዶት ጋር ስገናኝ በጣም ጨለማ በነበረ ሰዓት ነው እኔ ከኤርትራ ተፈናቅዬ ነው የመጣሁት የቀድሞ ሰራዊት ነኝና ከነ ባለቤቴ ተፈናቅለን መጣን አሁን ባለንበት ሰፈር ውስጥ አዲስ ነኝ የቤት ኪራይ መከፍለው አልነበረኝም በወቅቱ ልጆቼ ለትምህርት ደርሰዋል 4 ዓመት ሞልቷቸዋል እንዴ ላስገባቸው በቃ አቅሙም የለ ምንም ስራም የለ በዛን ሰዓት የሆነች ጎረቤቴ እዚህኮ ማዶት የሚባል ድርጅት መጥቷልና እስቲ ልጆቹን ይዘሻቸው ሂጂ
ስትለኝ ሁለቱን ይዣቸው ሄድኩኝ። በሚሄድበት ሰዓት ግን አልተቀበለኝም። ለምን ያኔ ሰውነትም አለ መልክም አለ በቃ አንቺ ችግረኛ አይደለሽም ይሄ ድርጅት የሚረዳው በጣም አቅም ለሌላቸው በጣም ችግር ውስጥ ላሉ ማህበረሰብ ነው እስቲ ካልሆነ ቅድሚያ ለነሱ እንስጥና አንቺን ደሞ እናይልሻለን ብሎ ሲመልሰኝ እኔም በቃ ያለቀስኩ ተመለስኩና ከዛ በኋላ ምንድነው የሆነው እቺ ጎረቤቴና ይመስራት ትቻለሽ ከማህበረሰቡ ጋርም ትሰሪያለሽ ልጆችሽም ተጠቃሚ ይሆናሉ ብላ ልጆቼን አስመዘገበችልኝ ከዛ በኋላ እነዚህ ልጆች በማዶት ደብተር በማዶት ዩኒፎርም በማዶት እርሳስ በማዶት ቦርሳ ብርድ ልብስ ምን ልበል በቃ ያ የጨለመብኝ ሰዓት ከማዶት ጋር የተገናኘሁበት ጊዜ በጣም እኔ ለኔ በጣም ነው መሰረት የህይወቴ መሰረት ብዬ ነው የምጠራውና ልጆቼ ያ ሁሉ ተደርጎላቸው ዛሬ ተምረው አንደኛዋ ሀረማያ ምሩቅ ሶፍትዌር ኢንጂነሪንግ ተመርቃ ስራ ላይ ናት አንደኛዋም ኮተቤ ምሩቅ ናት አንደኛዋም አድማስ ኮሌጅ ምሩቆች ናቸውና ይሄ ሁሉ መሰረት የማን ነው ማዶት ነው በእውነት ጅጋርጌ እኔ አመስግኛ አልጠግብም ትየገነትን በእድሜ ላይ እድሜ በጸጋ ላይ ጸጋውን ያብዛላትና እኔም ብቻ አይደለም ከዛም እኔ ማህበረሰቡ ውስጥ ገብቼ በበጎ ፈቃደኝነት እንዳገለግል ተመረጥኩና ገባሁ አሁንም እያገለገልኩ ነውና የተሰሩ ስራዎች ምን ልበል ቤት ለፈረሰበት ቤት ተጠግኖ ነው እህል ለሌለው እህል ተሸምቶለት ነው የመስሪያ ቦታ ያጣ መስሪያ ቦታ ተሰጥቶ ተደጉሞ ነው ጤፍ 50 ኪሎ ተሸምቶ ነው ለሌለው ማለት ነው ይሄ ሁሉ ማህበረሰብ ያቀፈ ድርጅት ነውና ማዶት እኔ በኔ አንደበት ተገልጾ የሚያልቅ ነገር አይደለም እንግዲህ በመጀመሪያ ያው እንደሚታወቀው አዲስ ድርጅት የሚያውቀውም ስለሌለ የገንዘብ ምንጭ አይኖረንም ከተመሰረተ ህጋዊነቱ ከታወቀ በኋላ ነው ገንዘብ ወደ ማፈላለጉ የሚኬደው ስለዚህ በቦርድ አባላትና በጠቅላላ ጉባኤ አባላት መዋጮ በዚሁ በቀበሌ 20 50 ለሚሆኑ ተማሪዎች የደብተርና የዩኒፎርም ድጋፍ በማድረግ ጀመርን ከዛ በኋላ የስዊድን ዓለም አቀፍ ድርጅት ሲዳም ይባላል ጥቂት ፈንድ ሲሰጠን በዚሁ ቀበሌ ውስጥ የግል ንጽህናና የሃይጂን ስራዎችን መስራት ጀምረን 5 ባለ 4 ክፍል መጸዳጃ ቤትና 3 የቦኖ ውሃ በማቋቋም ስራችንን ቀጠልን ከዛ በመቀጠል በአካባቢው ውስጥ ትልቅ ንቅናቄ እንግዲህ እንደሚታወቀው የአካባቢ ጽዳት ብዙም የተለመደ አልነበረም የዛሬ 25 አመት አካባቢ የነበረውን ሁኔታ ማወቅ ይቻላል በዚህ ምክንያት ትልቅ ንቅናቄ ፈጠርን ማለት ነው በዛ ለሃይጂን በተሰጠን ገንዘብ ህብረተሰቡን አነቃንቀን የትልቅ የጽዳት ዘመቻ አካሄድን አካባቢውን ጽዱ ለማድረግ ሞከርን ባለን የሰው ኃይል በጎ ፈቃደኞች ነበሩንና በወቅቱ የመጀመሪያ በመንግስት ሪኮግኒሽን ያገኘነው የከፍተኛ 7 በጽዳት አንደኛ የወጣ አካባቢ ተብሎ ቀበሌ 20 ማለት ነው ማዶቴን በማስተባበሩ የመጀመሪያው ሰርቲፊኬት ያገኘነው በዚህ ነው ከዛ በኋላ ነው እንግዲህ ወደ ትምህርት ፕሮግራም የገባ ነው እናታችን ብለው ስልጣናውን ወስደው የራሳቸውን ከፍተው እንደውም እኛ ካደራጀናቸው በኋላ ብዙ ጊዜ ቀበሌ ወስዳቸው ነበር ለምን አክቲቭ ስለሆኑ ከዛ በኋላ ደግሞ የገንዘብ ቁጠባ ብድር የህብረት ስራ ማህበሩ ከተደራጀ በኋላ ለምን ዩኒየን የሚባል አንፈጥንም ተብሎ ዩኒየንን መስርተናል ከዩኒየን በኋላ ነው የህብረት ስራ ማህበር ሸማቾች የህብረት ስራ ማህበር አድርገን ለምን አንመሰረትም ብለን መንግስት ሳይናገር እኛ በራሱ መንግስት ነፍሱን ይማረው መልስ ዜናዊ ከመናገሩ በፊት እኛ አደራጅተን ስራ ጀምረን ነበር የህብረት ስራ ማህበር ማለት የሸማቾች የህብረት ስራ ማህበር አሁን መርጅ ሲደረግ ነው ስም የቀየረው እንጂ የማዶት ሸት የህብረት ስራ ማህበር ነው ብዙ አመት 10 አመት ምናምን ከሰራ በኋላ ነው መርጅ ሲደረግ አሁን ኳስ ሜዳ የሸማቾች የህብረት ስራ ማህበር ብለው ስም ቀይረውለታል ግን ያው መሰረቱ የማዶት ነው ብዙ ብር አለን እንዳለችው ነው ለህፃናቶች ብቻ ከ80 ሺህ ብር በላይ ዶኔት ተደርጎላቸዋል በህፃናቶች ስም 11 ማህበር እያንዳንዱ
ከመቶ ምናምን ሺህ ብር በላይ ያለው ሸማች ላይ የማህበሩ ለምን ከዚህ ዲቪደንድ ወደዛ ሄዶ ነው እና ብዙ ጊዜ በዲቪደንድ ነበርና ሸማቹ በራሱ የቆመ ሸማች አድርገን መስርተናል እና ህብረተሰቡ ያው ኳስ ሜዳ 20 ቀበሌ 19 27 እዚህ ኳስ ሜዳ ላይ ያለ ማዕዶት ብዙ ነገር አድርጓል። ኮልፌ ላይ አንድ አዲስ አበባ ክፍለ ሀገር ላይ ደግሞ ወዲሶ ላይ ዲለላ ላይ ዞዋይ ላይ የራሳቸውን ወፍጮ ቤት ከፍተው እየሰሩ ነው። የራሳቸውን ወፍጮ ቤት የራሳቸውን ማሸጊያ አድርገው እህል እያመረቱ ይሸጣሉ። ተደራጅተው ስልጠና ወስደው ማለት ነው። ማዕዶት የሰራቸው አይነት ፕሮጀክቶች ሌሎችም እንደዚህ ግብረሰናይ ቢሞክሩት ወይ ቢኖራቸው ብዙ ማህበራዊ ፋይዳ ይኖራል እላለሁ። ለምሳሌ የትምህርት ቁሳቁስ አሁን በተማሪ ላይ በጣም አንስተውት ሊሆን ይችላልና በጣም ብዙ ጊዜ ነውና ያው ህፃናት ላይ በጣም መሰራት ያለበት ነገር ነው። ልጆች ላይ ትምህርት ቤት ላይ ብዙ ነገር ያደርጉ ነበር። የምገባ ፕሮግራም ራሱ እኔ በማዕዶት ነው የማውቀው የተማሪዎች የምገባ ፕሮግራም ከዛ በኋላ ነው አሁን ሰፊ ተደራሽነት ላይ ያመጣውና የሚገርመኝ ነገር ግን ከዚህ ውጪ ለእናቶቹ ደግሞ የተደረገው ድጋፍ እነዚህ ልጆች ትምህርት ቤት ሲውልላቸው እናቶቹ ደግሞ የንግድ ስራ ክህሎት ሰልጥነው ወደ ስራ ሲስተም ውስጥ እንዲገቡ የተደረገው ነገር በጣም የሚያበረታ እንዲህ አይነት ፕሮጀክቶች መቀጠል አለባቸው። አሁን ላይ የት ናቸው ያሉት? እንዲህ አይነት ፕሮጀክት እንድጠይቅ የሚያደርጋልና የማዕዶት ጉዞ ትንሽ ከበድ ያለ ነው በጣም ግን አልተዘመረለትም አልተነገረለትም እንጂ በጣም ብዙ ተደራሽነትን እንትን ብሏል ለውጥም አምጥቷል። እኛ አማራጭ መሰረታዊ ትምህርት ነበር የምንሰጠው ማለት መንግስት ትምህርት ቤት ገብተው ለመማር ያልቻሉ ምክንያቱም በዛን ጊዜ ደግሞ ማንረሳው ነገር ገና ተማሪዎች ሲገቡ 100 ብር መክፈል አለባቸው ለትምህርት ቤት ልማት ተብሎ የዛሬ 25 ዓመት ነው ማወራው። ዩኒፎርም ግዴታ ነው ሊኖራቸው ይገባል። የትምህርት ቁሳቁስ ያስፈልጋል። ይሄን ሁሉ ማሟላት የማይችሉ ልጆች ትምህርት ቤት አይሄዱም። ያ በመሆኑ አማራጭ መሰረታዊ ትምህርት እድል ተሰጠና እኛ ያን አማራጭ መሰረታዊ ትምህርት ጀመር ከቀበሌው በተሰጠን ቦታ ላይ ማለት ነው። እና እነዚህ ልጆች ትምህርት ቤት ስናስገባ ጧት ምግብ አይበሉም አልለመዱም። ትምህርት ቤት ሲመጡ ይተኛሉ ይወድቃሉ። አንዳንዶቹ ቆሎ ይዘው ይመጡና ቆሎ ከኪሳቸው ሲፈስ ይታያል እና እጅግ ልብ የሚሰብር ሁኔታ ነበር። እና በዛን ጊዜ የኛ ስታፎች ነበሩ ደሞዛቸውን ይዘው የማይገቡ ማለት ይቻላል ለልጆቹ ዳቦ እየሰጡ ነበር የሚያስተምሯቸው። እና ይሄ ሁኔታ በጣም ከባድ ስለነበረ ትምህርቱም ሊቀጥል አይችልም ነበር። ልጆቹ ምንም የመቀበል አቅም አልነበራቸውም ማለት ነው። እና ፈንድ ማፈላለግ ጀመርን። በጣም በሚያሳዝን ሁኔታ ይሄን ሁኔታ ማሳመኑ ከባድ ነበረ። እድለኞች ሆነን ልጆቹም እድለኞች ሆነው ፈንድ አገኘን ማለት ነው። እና ይሄንን የምገባ ፕሮግራም የጀመርነው የልጆቹ ሁኔታ አስገድዶን በዛ ፕሮጀክት ቀርጸን ነው። እና ምገባው ልዩ የሚያደርግ ነገር አለ እዚህ ላይ መግለጽ እንፈልገው። በማህበር ያደራጀናቸው እናቶች አሉ። እናቶች 11 ብድርና ቁጠባ ማህበራት ነበሩን። እነሱ እናቶች ናቸው የማህበሩ አባላት እናቶች ናቸው ከማዕዶት ኮንትራቱን ቀጥታ ወስደው ለልጆቹ ምግቡን ያዘጋጃሉ። ልጆቹን በቃ በእናትነት እነሱ ትልልቅ እናቶች ሆነው እጃቸውን እያስታጠቧቸው የማይችሉትን እያጠቡ እያጎረሱ በፈገግታ በምን አርገው ነበር የሚያበሏቸውና እጅግ በጣም ውጤታማና በየቀኑ ልናየው የምንወደው ፕሮግራም ነበር። የሚገርማችሁ በምገባው ምክንያት በአንድ አመት ውስጥ የልጆቹ ውጤት በጣም ተሻሻለ። የሰውነታቸው ሁኔታ በጣም ተሻሻለ። ህፃናት ስለሆኑ ቶሎ ውጤት አየንባቸውና ይሄ ምገባ እንደው ለሁሉም ተማሪዎች እንዲሆን ተመኘን ማለት ነው። በተለይ በእኛ አካባቢና የኛን አይነት ትምህርት በሚያካሄዱ ሁሉ ቢሆን የሚል ምኞት ነበረን። በዚህ ምክንያት የልጆቹ ውጤታማነት በዚህ ብቻ አልቆመም። ከኛ ጋር ወጥተው ከማዕዶት አማራጭ መሰረተ ትምህርት ቤት ከወጡ በኋላም መተው እንዲበሉ እናደርግ ነበር። ወላጆቻቸው በደንብ አቅማቸው እስኪጎለብት ማለት ነውና እንከታተላቸው ነበር። በአንድ ወቅት ልክ ከኛ ጋር የወጡ ተማሪዎች እሸት የሚባል ትምህርት ቤት አለ ከዚህ ጀርባ ነው። ከአንደኛ እስከ 10ኛ ድረስ የወጡት በሙሉ የማዕዶት ተማሪዎች ነበሩ።
እና ይሄ የትምህርት ቤቱ የምገባ ስርዓት ያመጣው ነው ብዬ ለመናገር እችላለሁ። እና እናቶችን ተጠቃሚ አድርጓል። የትምህርቱንም ውጤትና ልጆቹን በጣም ተጠቃሚ ያደረገ ለአብዛኞቻችን ደግሞ ትልቅ የእረፍት የሰጠን እፎይ ያሳኘን ፕሮግራም ነው። ከፕሮግራማችን ሁሉ እጅግ በጣም የተደሰትንበት ፕሮግራም ነው የምገባው። እንዴ ግን የተያያዘ ነው ከእናቶች አቅም ማጎልበት ጋር ከትምህርት ጋር ተያይዞ የሄደ ነውና ውጤቱ ብዙ ነው። ልጆቹን መመገብ ብቻም አይደለም ለማለት ነው። ለዚህ ማህበረሰብ ኢንቨስት ያደረገችው አንድ ግለሰብ ምን አገባኝ ይላል አይደለም። እሷ ግን የነፍስም የስጋም ነው እየሰራችው። በምድር ላይ ለምስጋና ለስጋዋ ነው፣ በሰማይም የነፍስ ዋጋ ነውና አሁንም የነፍስ ዋጋ ያርግላት፣ እድሜውን ያብዛላት። እና ምን ልበል እኔ ገልጬ አልጠግበውም። የልደት ካርድ ለሌለው የልደት ካርድ ተሰርቶ ትምህርት ቤት እንዲገቡ የትምህርት ቤት መክፈል ያቃተው የትምህርት ቤት ተከፍሎለት የሕክምና የቸገረው ሕክምና ተከፍሎለት ምን እንትቼ ምን ላውራልህ። እና እጅግ በጣም የበዛ ነው የማዶት እጅግ አርጌ እኔ መድረክ ባገኘውበት መድረክ ሳላመሰግን አላልፍም። ለዚች ሰዓት ለዚህ ለ25ኛው የምስረታ በዓሏ ስላደረሳት ደግሞ እጅግ አርጌ አመሰግናታለሁ። ልጆቹ ትምህርት ቤት ሲሄዱ ዋናው ምንድነው እናቶች የቀን ስራም ይሁን የመቀጠር ስራም ይሁን ሄደው እንዲሰሩ እድል ይሰጣቸዋል። ያንን ሰርተው ይዘው ይመጣሉ። ቢያንስ ማታ ለልጆቻቸው ዳቦ ገዝተው ይሰጣሉ የሚል ነው። ግን እነዚህ እናቶች ይሄ አካባቢ በጣም የታደለ ነው። እድል አጣ እንጂ ብሩህ አእምሮ ያለበት አካባቢ ነው ብዬ ነው ገምት 25 ዓመት ስለኖርኩበት ማለት ነውና የሰለጠኑበትን ስልጠና በተግባር አውለው የእናቶች ማህበር የሚል አቋቋም ከብድርና ቁጠባ ማህበሩ በተጨማሪ የእናቶች ማህበር ብለው ሬስቶራንት ከፍተው ብዙ እናቶች ተጠቃሚዎች ነበሩ። እና በአንድ ወቅት እንደውም ከአዲስ አበባ አስተዳደር በምግብ አቅርቦት አንደኛ ወጥተው እነሱም ተሸልመዋል። የዋንጫ ተሸላሚ ሆነዋል ማለት ነው። እና እነዚህ እናቶች በአበበ ቢቂላ አካባቢና በአንዳንድ ቦታዎች ይሄንን ስራ እየሰሩ ተጠቃሚ ሆነዋል። ልጆቻቸውንም የተሻለ ደረጃ ላይ እንዲደርሱ አድርገዋል። እነዚህ ስለ ማህበራቱ ካነሳው አይቀር ሌላ ስለ ማህበሩ ታሪክ አንድ ስለ ሸማቾች ህብረት ስራ ማህበር መጥቀስ እፈልጋለሁ። ማህበራቱ ከ100 በላይ ናቸው። እስከ 300 ይደርሳሉ። የአዲስ አበባውን ነው። ኦሮሚያ ላይ በሁለት ወረዳዎች እንሰራለን እና አንድ ላይ ሲጠቃለል ወደ 300 ማህበራት ናቸው። በወቅቱ ግን የዛሬ 25 ዓመት ስለምንዘክር 11 ብድርና ገንዘብ ቁጠባ ማህበራት ነበሩ። እነዚህ ማህበራት በአንድነት ማህበር ፈጠሩና የሸማች ማህበር ሆነ ማለት ነው። የሸማቾች ህብረት ስራ ማህበር አቋቋሙ። ያን የሸማቾች ህብረት ስራ ማህበር የማዶት እሸት ብለው ከማዶት ስሙን ወስደው ነው ያቋቋሙት ማለት ነው። እነሱ ያቋቋሙበትን ፈንድ ከራሳቸው ማህበራት ነው የተበደሩት። ተበድረው ያንን በ3 ወር ጊዜ ውስጥ ከፍለው ጨርሰዋል። እና ማዶት ግን እንደ ግለሰብ እንደው ስማችንን ስለወሰዱ ስለተበረታታን ትናንሽ ድጋፎች አድርገናል። ግን ይሄ የራሳቸው ኢኒሼቲቭ ነው፣ የራሳቸው ስራ ነውና ይሄ የሸማች ማህበር አጋጣሚ ሆኖ የማዶት እሸት ከተቋቋመ በኋላ መንግስት እንደ ፖሊሲ የነበረውን የኑሮ ውድነት ለመቅረፍ በየአካባቢው ሸማቾች እንዲቋቋሙ እድል ሰጠ፣ ድጋፍም መስጠት ጀመረ። ግን እነዚህ ቀድሞ ስለተቋቋሙ አላማ ስለነበራቸው እንደገና መቼም አንደኝነትን አበዛው መሰለኝ በአዲስ አበባ አስተዳደር ውስጥ አንደኛ ሆነው የሸቀጣ ሸቀጦችን በጠቅላላ እነሱ እንዲያሰራጩ እድል ተሰጣቸው እና ብዙ ካፒታል ኖሯቸው ብዙ ዲቪደንድ ነበር የሚከፍሉት ለአባሎቻቸው ማለት ነው። እና ጥሩ ደረጃ ላይ ነበሩ። በእርግጥ አሁን ማዶት ሸማች አለ ወይ ብትሉኝ የለም። ለምን? የመንግስት አደረጃጀት ተለወጠና ሸማቾችን አንድ ላይ እየጠቀለለ ስማቸውን እየቀየረ የመጣበት ሁኔታ ነበረ ባለፈው 10 ዓመት ማለት ነው። እና በዚህ የተቆጩት ግን የማዶትን ስም ከዛ በማውጣቱ የተቆጩት አባላት እኔ በነገር ውስጥ ማዶት የለበትም በእውነት ነው የምላችሁ። ግን ካላቸው ፍቅር የተነሳ
ፋና ማዕዶት ብለው ሌላ የገንዘብና ብድር ቁጠባ አቋቁመው አሁን በደንብ እየተንቀሳቀሰ ያለ ለኛም ድጋፍ እየሰጠን ከኛ ጎን ቆሞ ብዙ ስራ እየሰራልን ያለ ድርጅት ነው ደግሞ ይሄ ፋና ማዕዶት የተባለው ማለት ነው። የራስን ስራ በመፍጠር ተማሪዎችን በማስተማር ብቻ የተገደበ አይደለም። የኤችአይቪ ኤድስ ወረርሽኝን በመከላከልና በቫይረሱ የተጠቁትን ደግሞ በማገዝ ደረጃ በጣም ሰፊ ስራ እየሰራን ነው። እስካሁን በአጠቃላይ በአዲስ አበባ፣ በደቡብ ምዕራብ ሸዋ በወሊሶና ዲለላ፣ በምስራቅ ሸዋ በዝዋይ ከተማ በአጠቃላይ እስከ 20 ሺህ የሚደርሱ ህፃናትን ተደራሽ አድርገናል ማለት ነው። ወላጆቻቸውን በሞት ያጡና ለችግር የተጋለጡ ህፃናትን ሁለንተናዊ ድጋፉ የምግብ፣ የጤና፣ የስነ ልቦና፣ የትምህርት እና 7 ናቸው በአጠቃላይና የቤተሰብ ኢኮኖሚ ማጠናከር የሚባል ነውና በሱ ውስጥ ብዙ ስራዎች እየተሰሩ ነው። አሁን የኔ ባልደረቦች የዚህን የ7ቱን ድጋፍ አይነቶች እንዴት እየሄድንበት እንዳለ በአጭር ለእናንተ ይገልጻሉ። በወሊሶና ዲለላ ትምህርት ቤቶች በመገንባት እንደገና ደግሞ ማሰልጠኛ በመገንባት ህዝቡን በብዛት ተጠቃሚ እያደረግን ነው የምንገኘው። አሁን በመጨረሻ ላይ እየሰራን ያለነው የመንግስትም ቅድሚያ የሆነ ዘግየት ብለን የዘገነዘብነው ለጨቅላ ህፃናት ወይም ደግሞ ይሄ ቅድመ መደበኛ ትምህርት ቤት የሚባል አለ። እሱ ላይ ሊገቡ የማይችሉ አቅማቸው ያነሰ ለኪንደርጋርተን መክፈል የማይችሉ እናቶች አሉና እነሱን ነው አሁን ቅድሚያ ሰጥተን በትምህርቱም ሁለንተናዊ ድጋፍ በምገባም ይሁን በትምህርትም በሁሉም ነገር እየረዳን ያለ ነው። እነሱን ነው ማለት ነው። እነዚህን ህፃናት ነው። ለምን ቅድመ መደበኛ ትምህርት ያልተማሩ ልጆች አንደኛ ክፍል ሲገቡ ትምህርቱን አለመቀበል ብቻ አይደለም የስነ ልቦና ችግር ይደርስባቸዋል። ከልጆች ጋር መቀላቀል ያቅታቸዋል እና ይሄ ሁሉ ካልተቀረፈ ትምህርቱን የማይቀበሉት ማለት ነው። እና ያንን በማለት በመንግስት በኩልም ትልቅ ስራ እየተሰራ ነው ያለው። ያንን ስራ እያገዝን ነው። በ60 ትምህርት ቤቶች ላይ መምህራንን ማሰልጠን እንደገና ደግሞ እኛም የኛንም ትምህርት ቤት መምህራን በማሰልጠንና በማብቃት ህፃናት ጨዋታ ተኮር የሆነ ትምህርት እንዲማሩ አድቮኬሲ መስራት በየሁሉም ትምህርት ቤት ጨቅላ ህፃናት ጨዋታ ተኮር የሆነ ትምህርት እንዲማሩ እንጂ እንደ ትልልቅ ልጆች ክፍል ቁጭ ብለው ዴስክ ላይ ቁጭ ብለው የሚባለው ነገር እንዲቀር የአቅማችንን ጥረት እያደረግን ነው። ፕሮግራሙ የዩኤስአይዲ በመና በኩል ወይም በመቅደም ኢትዮጵያ በኩል ነው ፈንድ የሚያደርገው። ፋሚሊ ፎከስ ኤችአይቪ ፕሪቬንሽን ኬር ኤንድ ትሪትመንት ፕሮግራም ነው የሚባለው። ፕሮግራሙ ሙሉ ቤተሰብን ያቀፈ ነው። የኤችአይቪ 395 ማለትም 95% የሆኑትን ሰዎች የኤችአይቪ ሁኔታቸውን እንዲያውቁ ካወቁት ውስጥም ደግሞ እንትኖች መድኃኒታቸውን 95% እንዲጀምሩና ከጀመሩት ደግሞ 95% የቫይረስ መጠናቸው እንዲቀንስ ማድረግ ነው አላማው። እስከ 2030 በፈረንጆች አቆጣጠር አለው። እስከ 2030 ድረስ ነው የፕሮጀክቱ ፕሮግራም አጠቃላይ እንትኑ ቤተሰብ ሙሉ ቤተሰቡን ያማከለ የኤችአይቪ መከላከልም አለው። ትሪትመንት ወይም ደግሞ ህክምና እንዲያደርጉም የሚያደርጋለው። 2 የሚያቅፋቸው የፕሮግራሙ የሚያካትታቸው አሉና የኦቢሲ ፕሮግራም የሚባል አለው። እንደገና ደግሞ የኬር ኤንድ ትሪትመንት ፕሮግራም አለው። ኤችአይቪ የኦቢሲ ሲሆን እነዚህ ኦርፋን እና ለችግር ተጋላጭ የሆኑ ልጆችን ከኤችአይቪ ለመከላከልና እንዲሁም ውጤታቸው ኤችአይቪ ፖዚቲቭ የሆኑትን ደግሞ ጤናማ ህይወት እንዲኖሩ ለማስቻል የተዘጋጀ ሙሉ ቤተሰባቸውን በ7 አይነት በሆኑ መንገድ ቤተሰቡን የሚረዳ ፕሮግራም ነው የኦቢሲ ፕሮግራም ማለት ነው። የሲኤችሲ ፕሮግራም ደግሞ አደልት ማለትም ትልልቅ የሆኑ ኤችአይቪ ፖዚቲቭ የሆኑ ሰዎችን እንደዚሁ ውጤታቸውን እንዲያውቁ መድኃኒታቸውን በስርዓት እንዲከታተሉና የቫይረስ መጠናቸውን እንዲቀንስ የሚያደርግ ነው።
ይሄ ሲባል ደግሞ በተለይ የጤና ሁኔታቸውን ብቻ ሳይሆን ደግሞ ሰዎች በኤችአይቪ ሊያጋልጣቸው ይችላል ተብሎ የሚታሰቡ በኢኮኖሚ ማጠናከር ለኢኮኖሚ ተጋላጭ ከሆኑ ለኤችአይቪ ሊያጋልጣቸው የሚችሉ ሪስኮችን ለመቀነስ በኢኮኖሚ ማጠናከር የተለያዩ ትሬኒንጎች ይሰጣቸዋል። ሪሶርሶችን ሞቢላይዝ በማድረግ ሎካሊ የሰፖርት ለማድረግ እንሞክራለን። ከዛ በተጨማሪ ደግሞ ሌሎች የሚፈልጓቸው ሰፖርት ካሉ ከሄልዝ ፋሲሊቲዎች ጋር በመነጋገር እሱ ላይ እንሰራለን ማለት ነው። 25 ዓመት በውጭ ፈንድ ተንቀሳቀስን። እውነት ነው ፈንድ ማፈላለግ ደግሞ ቀላል ስራ አልሆነም፣ በጣም ከባድ ነውና እንደ ድርጅትም ስናስበው እስከ መቼ ድረስ ነው በዚህ የምንቀጥለው የሚል ነገር አለ እና አሁን ለመነሻ የሚሆን በነገራችን ላይ ያልገለጽኩት በወሊሶና ዲለላ ላይ በዲለላ በሚባል ከተማ 20 ሄክታር መሬት ነው 20 ስኩዌር ካሬ መሬት ካሬ ሜትር መሬት ተሰጥቶናል። በዛ ላይ ትምህርት ቤት ብቻ ገንብተን ነበር አንድ ብሎክ። አሁን ግን ሌሎች ብሎኮችንም ሰርተናል። ሆኖም ግን በዛ ላይ የራሳችን የሆነ ማዕዶት ለወደፊት በራሱ አቅም መንቀሳቀስና ከእርዳታ ነፃ የሆነ ስራ እንድንሰራ የሚያስችለንን አዲስ ጅምር በዚህ አመት ጀምረናል ማለት ነውና በ25ኛ አመታችን ላይ ነው። ይሄን ሁሌ ነው የምናስበው ህዝባችንን አስተባብረን ለወገኑ እንዲውል ማድረግ ይኖርብናል የሚል ነው ያለን። ሁሉ ጊዜ ከውጭ ገንዘብ ጠብቀን ማለት የለብንም ብለን ነበር የምናስበውና እንግዲህ ካሁን በኋላ ባለው ጊዜ የውጭው ገንዘብ ቢመጣም ይመጣል፣ ግን በጣም አስተማማኝ አይደለም። በተፈለገ ጊዜ ሊቆም ይችላል። አስተማማኝ የሚሆነው ግን ራሳችንን በራሳችን ፈንድ የምናደርግበትን መንገድ ለመጀመር ያው መሰረቱ ተጥሏል ብዬ አስባለሁ። እንግዲህ ይሄንን ነው በገቢ ማስገኛ ማዕዶትን ለማጠናከር እና ፕሮጀክቶቹ ራሱ እንዲረዳ ለማድረግ ጥረት ጀምረናል። አሁን እዛ ላይ ነው ያለነው። የማህበረሰብ ችግሮች ይሄ ብቻ አይደለም ማለት የማህበራዊ ችግራችን የትምህርት ቁሳቁስ ብቻ የመገባ እንደ ዋናነት ልንላቸው እንችላለን። ሌሎችም አሉ ከህመም ጋር ተያይዞ ከህክምና ጋር ተያይዞ የሚመጡ ነገር ኢኮኖሚካሊ እንትናል ወደ ንግድ የማስገባት ሰው የራሱን አቅም እንዲፈጠር የማድረግ ሸማቾችን የማበረታታት ሊኖር ይችላል። ግን ከዛ የበለጠም ፕሮጀክቶች ሲመጡ ግን ምናልባት የሚመለከተው አካል ፕሮጀክቶች ሲመጡ ቢሮክራሲ ሳይበዛባቸው ቶሎ በቃ እንደዚህ አይነት አገር በቀል የሆኑ ድርጅቶች ሲመጡና ፕሮጀክት ሲል ቶሎ እንዲሳካላቸው የሚያስፈልጋቸው ነገር ትብብር ቢደረግላቸው አንደኛ ካለብን ድህነትም እንወጣል። የሌላውንም ድጋፍ ላንፈልግ እንችላለን። አሁን ብዙ ጊዜ እኛ ሀገር ድጋፍ ነው ሰው የሚፈልግ ራሱ ጋር ያለ ነገር አለ አሁን የንግድ ስራ ክህሎት ሰጠ ማዕዶት ስልጠና ሰጣለች ያልኩ በራስ አቅም በራስ ቆጠብ ትንሽ ድጋፍ ነው የሚደረገው። እንደዛ አይነት ነገር ስለሚኖር የሚመለከተው አካል ባለሀብቱ መስራት የሚፈልጉ ደግሞ ብዙ ባለሀብቶች አሉ የምናቃቸው ሲስተሙን ያጡት ከማን ጋር መስራት የሚችሉ። ስለዚህ ከማዕዶት ጋር መተው መስራት የሚችሉበት ነገር አለ ብዬ አስባለሁ። አገልግሎቱን የሚያገኙት መጀመሪያ እስከነ ቤተሰባቸው እኛ ጋር ምዝገባ ይካሄዳል። በምዝገባ ከተካሄደ በኋላ ያላቸው ፍላጎታቸው አሰስም ይደረጋልና ከፍላጎታቸው ተነስተን ደግሞ የሚያስፈልጋቸው ፕላን እናደርጋለን። ከቤተሰብ ጋር ነው ፕላን የሚደረገው። እኛ እንደ ማዕዶት በዚህ ስራ ላይ ብቻ የተሰማሩ 13 ሶሻል ሰርቪስ ወርከሮች አሉ። እያንዳንዳቸው ሶሻል ሰርቪስ ወርከር በየወረዳው ቮለንተሮች አሏቸው። እነዚህ ህፃናት መዝግበው የሚያመጡ የሚከታተሉ እነዚህ ቮለንተሮች 149 ቮለንተሮች አሉ። ለዚህ ፕሮግራም ብቻ የተመደቡ እነዚህ በጎ ፈቃደኞች ምንድነው የሚያደርጉት? ቤት ለቤት በመሄድ የልጆቹን ፍላጎት የትምህርት አቴንዳንሳቸውን ይከታተላሉ። የትምህርት ከሚያሉት ካሉ ደግሞ እነሱን ይደግፋሉ፣ ያስጠናሉ።
ከዛ በተጨማሪ ደግሞ ለአሳዳጊዎቻቸው ደግሞ ኢኮኖሚ ማጠናከር ላይ እንዲሰማሩ ያደርጓቸዋል። ከዛ በተጨማሪ እነዚህ ጋርዲያንሺፕ ወይም ደግሞ ፕሮቴክሽን የሚያስፈልጋቸው ልጆች ሊኖሩ ይችላሉ። የልደት ሰርተፍኬት የሌላቸው ወይም ደግሞ የወላጅ የውርስ ችግር ያለባቸው እንደዚህ አይነት ነገሮች ላይም ከሴቶችና ህጻናት ጋር በመሆን ይህንን ሰፖርት እንዲያደርጉ ለሴቶችና ህጻናት ሪፈር በማድረግ ወይም ደግሞ እዛው እየተከታተሉ ሰፖርት እንዲያገኙ ያደርጋሉ። በአጠቃላይ ደግሞ ይሄኛውን ስራ ሲሰራ ጾታዊ ጥቃትንም እንከላከላለን። ጾታዊ ጥቃት የደረሰበትም ካለ አሰስመንት ተደርጎ እንትን ይባላል። በአሰስመንቱ መሰረት ዋን ስቶፕ ክሊኒኮች አሉ አዲስ አበባ ውስጥ ወደ 5 የሚሆኑ እነሱ ጋር ወደሚመቻቸው ቦታ በመላክ የህግ ከለላ እንዲያገኙ በአንድ ቦታ ላይ የጤናን የህግንም እንዲሁም ደግሞ ሌላ የተለያዩ ድጋፎችን የሳይኮሎጂም ድጋፍ እንዲያገኙ ይደረጋል። የደም ልገሳ አለ፣ ሌሎችም ፕሮግራሞች አሉት። ግን በዋናነትም የደም ልገሳው ያው የደም ልገሳን ሁሉም ሚዲያ የሚለው ነገር ነው። ብዙ ሰዎችን ህይወት የምናተርፍበት ስለሆነ ይሄ ደግሞ የተቀደሰ ሀሳብ ነውና እዚህ የደም ልገሳ ፕሮግራም አለ። ሌሎችም እንደዚህ በዓላትን ስታከብሩ ይሄን ነገር ታሳቢ ብታደርጉ የደም ልገሳ ቢኖር እናቶች ይተርፉልናል፣ ህፃናቶች ይተርፉልናል። ብዙ ሰዎች የኛን ደም የሚፈልጉ ሰዎች አሉ። ስለዚህ የደም ልገሳ አለ በይበልጥ እኔ አተኩሬ የምለው ይሄን ነው። እንግዲህ ድርጅቱ ህይወቴ ነው፣ ህልውናዬ ነው፣ ሁሉ ነገሬ ነው ማለት እችላለሁ። እኛ ስንነሳ ከምንም ነው ከሰፈር ተጣርተን መተን ዛሬ እንግዲህ ልጆቼን ድሬያለሁ፣ ልጆቼን አስተምሬያለሁ በማዕዶት ማለት ነው እና ህልውናዬ ነው ማለት ይገልጻልኝና 25 ዓመት መድረሴ እኔ በጣም ደስ ብሎኛል። እግዚአብሔር ይመስገን ለዚህ ደርሰናልና ወይዘሮ ገነት ደግሞ ያልተዘመረላት ብያለሁ። ምንም ያልተዘመረላት እናት ናት እንጂ ብዙ ጊዜ እንደው ሚዲያ ላይ ሳይኮ ትንሽ ነገር ተሰጥቶ እኛ እኮ በጣም ብዙ ዩኒፎርም፣ ብዙ ደብተር፣ ብዙ ሳሙና ሰጥተናል ለህብረተሰቡ በጣም ብዙ በሚሊዮን የሚቆጠር ብር አውጥተን ግን አንድ ቀንም አዘግበን ተዘግበንም አናውቅም። ተው ትላለች ሁሌና ዛሬ ምሽ ብላ በመቅረቧ በጣም ደስ ብሎኛል። እናንተንም በጣም አመሰግናለሁ። ክብረ በዓል የማዕዶት ብቻ አይደለም እኛ እንደምናስበው ማለት ነው። ይሄ ክብረ በዓል የተማሪዎቻችንም ነው ማለት በማዕዶት ውስጥ ያለፉ ተማሪዎች የእናቶች የብድርና ቁጠባ ማህበራትም ነው። ያ በመሆኑ ዋኖቹ እንግዶቻችን ዛሬ እነሱ ናቸው። ፕሮግራሙንም በአብዛኛው እነሱ እንዲያካሂዱት ነው ያደረግነው። የኛ ፓርት አለ፣ አብዛኛው ግን የነሱ ነው። ለምን የጋራ ጉዞ ነው። ማዕዶት ለብቻው የተጓዘው ጉዞ የለም፣ የጋራ ጉዞ ነው። አሁንም ቢሆን የማዕዶት ማህበረሰብ ነው የምንለው፣ በአንድነት ነው የምንንቀሳቀሰው። ሁሉም ነገር ማህበረሰቡ ባይኖር ማዕዶት ምንድነው? ዝም ብሎ ድርጅት ዝም ብሎ ስም ነው የሚሆነው። ማህበረሰቡን ደግሞ በአንድነት አምጥቶ ተንቀሳቅሶ ያለውን እምቅ አቅም እንዲረዳና መንገድ እንዲይዝ ደግሞ ትንሽ በስልጠናም ቢሆን በማደራጀትም ቢሆን አስተዋጽኦ አድርገናል ብዬ አምናለሁ። እኔ ብቻ ሳይሆን እኔና የስራ ባልደረቦቼ ማዕዶት እንዳጠቃላይ ማለት ነው። ዛሬውን ክብረ በዓላችንን በጋራ ነው የምናከብረው። የበለጠ ደግሞ ማህበረሰቡን ባለቤት በማድረግ ማለት ነው። ከዚህ በበለጠ ደግሞ ለመስራት እሷን እድሜና ጤና ይስጣት፣ የሚመለከተው አካልም እንዲተባበራት። አንዳንዴ ለመስራት ስትነሳ ተግዳሮቶች አሉ። እነዛ ተግዳሮቶች እንደው እየተፈቱ ቢሄዱ እውነት ትየገነት በተሰማራችበት ወረዳ ስኬታማ ናት። በገባችበት ወረዳ ሁሉ ስኬታማ ናት። ማህበረሰቡን ደግፋ አልብሳ አብልታ ጠጥታ አስተምራ ለቁም ነገር አድርሳ የምትወጣ ሰው ናትና በያለችበት በየደረሰችበት ድጋፍ ያስፈልጋታል። ይሄንንም የሚመለከት አካል ድጋፉን ላይለያት ድጋፋቸውን። ከዛ በተረፈ ግን እድሜና ጤና ይስጣት፣ ረጅም ዘመን ከጤና ጋር እመኝላታለሁ። እኛ የምንፈልገው በተቻለ መጠን ከናንተ ጋር ብንሰራ ሰው እንዲያውቀን ቢደረግ በእውነት ነው የምላችሁ። ትልቁ አቅማችን ህዝቡ ነው። ይሄም ማህበረሰብ ያየ ሰው ውጤታማነታችንን አይቶ ከጎናችን ቆሞ የበለጠ ደግሞ ብዙን ማህበረሰብ እንድናግዝ እርዳታ እንዲያደርግልን ከጎናችን እንዲቆም መልእክት ብታስተላልፉልኝ እኔ በጣም ደስ ይለኛል። ካሁን በኋላ
በእርዳታ ብቻ ሳይሆን በራሳችን አቅም የምንሰራውን ነገር ለህዝባችን ብናሳይ እጅግ በጣም ደስ ይለኛልና አድራሻችን ለጊዜው ኮተቤ ኪዳነ ምህረት ነው ያለው ዌብሳይት አለን በዌብሳይታችን ገብታችሁ ምን እንደምንሰራ ለማየት ትችላላችሁ እና ሌላው ደግሞ የመልእክት ሳጥን ቁጥራችንንም ሌላውንም እዛ የባንክ ቁጥራችንን እዛው ላይ ማስቀመጥ እንችላለን ማለት ነውና በዛ ሊደርሱን ይችላሉ የበለጠ ግን ስራችንን እናንተ ብታስተዋውቁልን ምንድነው ማዕዶት የሚሰራው እስከዛሬ ድረስ እንደዚህ በሚዲያ ላይ ቀርበን እንደዚህ ነው የሚል ነገር ይሄን 25 አመት ሲሰራኛ ህዝብ ውስጥ ብቻ ተደብቀን ያለነው እና እስቲ ሌላውም ህብረተሰብ ይወቀን ከጎናችን ይቁም እንደው የተሻለ ስራ ሰርተን ደግሞ አብረን ሰርተን ህዝባችንን ለውጥና ከጠባቂነት ነፃ እንሁን ብዬ መልእክት ማስተላለፍ ፈልጋለሁ